የቂያማ ምልክቶችን መናገር ጠቀሜታው ሁለት ነገር ነው። አንደኛ የእሳቸውን ነብይነት ለተጠራጠረ ሰው እርግጠኛ እንዲሆን ይረዳዋል ማለት ነው። ገይብን ከአላህ ውጪ ማንም አያውቅማ። ወደፊት ምን ሊሆን እንደሚችል አላህ ካሳወቀው ነብይና ባሪያ ውጪ ማንም ሊያውቅ ስለማይችል የረሱል አለይሂ ሰላቱ ወሰላም ገይብን መናገራቸው ነብይነታቸው ጥርጣሬ ላለበት ከሃዲ ወደ እምነት እንዲመለስ አጋዥ ሆነዋል። ይሄ አንደኛው ጠቀሜታ ነው። ሁለተኛው ጥቅሙ የቂያማ ምልክቶችን ማወቅ እንድንዘጋጅ ይረዳል። ቂያማ ሲቃረብ እንደዚህ አይነት ነገሮች ይፈጸማሉ ተብሎ ተነግሮን እነዛ የተባሉ ነገሮች እየተፈጸሙ ሆነው ካገኘናቸው ከእንግዲህ ሰዓቲቷ ትንሽ እንጂ ሌላ የላትም በማለት እኛም ወደ ሞት መቃረባችንን አኺራ የሚባል ዓለም እንዳለብን ከጌታችን ጋር ለመገናኘት በተውበት ራሳችንን ማዘጋጀት እንዳለብን ይረዳናል ማለት ነው። ዝም ብሎ ኢንፎርሜሽን አይደለም ማለት ነው። ኢንፎርሜሽን ብቻ ሳይሆን ተውበት ማድረግ እንዳለብን ቂያማ የሚባለው ዓለም በርግጥም ሊመጣ እንደተዘጋጀ እኛም በተውበትና በመልካም ስራ መዘጋጀት እንዳለብን ትምህርት እናገኛለን ማለት ነው። ብዙ አስደናቂ የሆኑ ከዚህ በፊት ታይተው የማይታወቁ የሆኑ ነገሮችን እስክናይ ድረስ ቂያማ በፍጹም አትቆምም ብለዋል ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው። ላ ተቁሙ ሰዓቱ ሰዓቲቷ ቂያማ በፍጹም አትቆምም አሉ። እስከ መቼ? ሐታ ተረው ኡሙራን ዒዛማ እጅግ በጣም ታላላቅ የሆኑ አስገራሚ ነገሮችን አስገራሚ ክስተቶችን እስክትመለከቱ ድረስ ሰዓቲቷ አትቆምም። ለም ተኩኑ ተረውነሃ ከዚህ በፊት አይታችሁት የማታውቁ ወላ ተሐዲሱነ ቢሃ አንፉሰኩም ከነፍስያችሁ ጋር አምራሱ ተጫውታችሁ የማታውቁት እንዲህ አይነት ነገር ሊከሰት ይችላል ብላችሁ በውስጣችሁ ራሱ አስባችሁ የማታውቁት የሆኑ አዳዲስና አስገራሚ ክስተቶችን ሳታዩ ቂያማ አይቆምም ማለት። እነዚህ አስገራሚ አዳዲስ ክስተቶች ማየታችሁ ቂያማ ለመቆም መቃረቧን ይበልጥ ያሳያል። ስለዚህ ለተውበት ተዘጋጁ፣ ጌታችሁን በኢማን በመልካም ስራ ለመገናኘት ዝግጁ ሁኑ ነው መልእክቱ። ሲንፋኒ ሚን ኡመቲ ከኔ ኡመት ሁለት ቡድኖች አሉዋል ወደፊት የሚመጡ ሚን አህሊ ናር የእሳት ሰዎች ናቸው ለም አረሁማ አሁን የማላያቸው ወደፊት የሚመጡ አንደኛ ቀውሙን ህዝቦች ናቸው ማዕሁም ሲያጡን ከአብናቢል በቀር ልክ እንደ እንስሳት ጅራት እንደ ላም ጅራት አለንጋን የሚይዙ ናቸው يضربون بها الناس ሰዎችን የሚቀጠቅጡ ሰዎችን የሚዘልሙ አምባገነን የሆኑ ህዝቦች ንጉሶች ይመጣሉ። ሁለተኛዎቹ ወኒሻኡን ሴቶች ይመጣሉ ካሲያቱ ለብሰዋል ዓሪያት ግን የተራቆቱ ናቸው ማኢላት ሙሚላት ማኢላት ሲሄዱ ባካሄዳቸው እየተንሻፈፉ እየተዘናበሉ ነው የሚሄዱት ወደ ቀኝ ወደ ግራ ሙሚላት ሌላውንም ወደ ራሳቸው የሚያዘናብሉ ናቸው ወጣቱን ወንዱን ማለት ነው። رؤوسهن كأسنمة البخت المائلة ልክ ራሶቻቸው እንደ ግመል ሻኛ ወደ ኋላ የተንገዋለለ ነው። لا يدخلون الجنة ولا يجدون ريحها جنة يقبوا شتوانم آياغينواتهم. إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أجمعين. أما بعد فسلام الله عليكم ورحمته وبركاته. ودنا يتكبراته مسلم وندموچنا هتوچه እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ። አልহামዱሊላህ ረቢል ዓለሚን ክብርና ምስጋና ለዓለማቱ ጌታ ለአላህ የተገባ ይሁን። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ኢንሻአላህ ለዛሬ እንደዚሁ አጠር ያለ ቆይታ ይኖረናል። የዛሬው ርዕሳችን ከቂያማ ምልክቶች ከፊሎቹ የተወሰኑት ምን ይመስላሉ የሚለው ነው። አላህ በቁርአኑ ላይ በሱረቱል ጂን ምዕራፍ 72 ከቁጥር 26 እስከ 27 ባለው አንቀጽ ላይ እንደነገረን
أعوذ بالله من الشيطان الرجيم عالم الغيب فلا يظهر على غيبه أحدا إلا من ارتضى من رسول الله مالت عالم الغيب غيبنا واكينو ይላል ከስሜት ዋስ የራቁ ነገሮች በጠቅላላ በሰዎች ዘንድ እንደ ገይብ እንደ ሩቅ የሚቆጠሩ ነገሮች ሁሉ አላህ ዘንድ የታወቁ ናቸው ከዚህ በፊት ተፈጽሞ ያለፈ ፓስት የሆነ ነገር በጠቅላላ ወደፊት ገና የሚመጣ ወደፊት ሊፈጸም ያለ ፊውቸር የሆነ ነገር በጠቅላላ እንዲሁም ድርጊቱ ፕሬዘንት ሆኖ በአሁን ሰዓት እየተፈጸመ ያለ ግን ከስሜት ዋስ የራቀ ነገር ሁሉ غيب ተብሎ ይጠራል الغيب ما غاب عن الحس ማለት ነው غيب ማለት ከስሜት ዋሳት የራቀ በቁጥጥር ስር የሌለ ማለት ነው ጠቅለል ለማድረግ غيب በሶስት ነው የሚከፈለው غيب الماضي ይባላል ከዚህ በፊት ተፈጽሞ ያለፈ ፓስት የሆነ ስለ ቀደምት ነቢያት ስለ ህዝቦቻቸው ስለ ሰማይና ምድር አፈጣጠር እኛ ባልነበርንበት ዘመን ያለፈና የተከሰተ ነው غيب ነው አላህ ካልሆነ በስተቀር ወደ ኋላ ያለን ነገር ማንንም ሰው ስለሱ ወይም ስለበፊቱ የሚያውቀው ነገር የለም ነው ሁለተኛው غيبul ሙስተቅበል የሚባለው ደግሞ ገና ያልተፈጸመ ወደፊት ሊመጣ ያለ ካሁን በኋላ የሚሆን ነገር በተቀላላ غيب ነው ولا تدري نفس ماذا تكسب غدا الى الله እያንዳንዲቷ ነፍስ ነገ ምን እንደምትሰራ አታውቅም ነው የሚለው አላህ ብቻ ነው የሚያውቀው እኔና እናንተ ነገ ምን እናደርጋለን غيب ነው አናውቅም ግምት ፕሮግራም እቅድ ሊኖረን ይችላል ነገ ምሳ ተጠርቻለሁ ነገ ከምሳ እስከ ራት ወይም ከዙሁር እስከ ዓስር እናንተና ቤት እገኛለሁ ነገ እዚያ ሀገር ይሄዳለሁ ይሄ ሁሉ ምንድነው እቅድና ፕሮግራም ነው ዒልም አይደለም ሐቂቃ ዒልሙ የለም ያላሰብነው ያላዘጋጀነው ነገር ተዘጋጅቶና ድጋሚ ታስቦ እንቅፋት ሆኖ ሊያስቀረን ይችላል ስለዚህ ማንኛውም አካል ነገ ምን እንደሚያደርግ በእርግጠኝነት መናገር አይችልም غيب ነው ሶስተኛው غيب ደግሞ ፕሬዘንት የሆነ በአሁን ሰዓት እየተፈጸመ ያለ ነገር ግን ከህዋስ የራቀ غيب ይባላል ለምሳሌ በዚህ ሰዓት በላይ ትምህርት ቤታችን ቁጭ ብለን ከሆነ አሁን የምንማማረው ከኛ ቤት ውጪ በዚሁ ሰዓት በተመሳሳይ ምን እየተፈጸመ ነው በሌሎች ቤቶች ላይ ከዚህ ከኔ ፌስቡክ ፔጅ ውጪ ሌሎች ፔጆችና ሌሎች ግሩፖች ውስጥ ምን እየተሰራ ነው غيب ነው ለኛ አናውቅም ድርጊቱ ግን ምንድነው ፕሬዘንት ነው በአሁን ሰዓት እየሆነ ያለ ነገር ነው ስለዚህ አላህ ዓሊሙል غيب አለ غيب የተባለን ሁሉ ብቻዬን አዋቂ ነኝ ነው የሚለው فلا يظهر على غيبه احدا አላህ በዚህ በغيቡ ላይ በሩቅ ዕውቀቱ ላይ ማንንም ማያሳውቅም ይላል ለማንም ዒልሙን አይሰጥም ኢላ መን ارتضى من رسول ከመልእክተኞች ለወደደው ቢሆን እንጂ ነው የሚለው አላህ ራሱ ፈቅዶ ወዶ ለመልእክተኞቹ ለወደዳቸው ባሮቹ ቢያሳውቅ እንጂ ለማንም አያሳውቅም አላህ غيبን በማወቅ ብቻውን ያለ አምላክ ነው ዛሬ ስለ غيب ስንናገር እንግዲህ መግቢያ እንዲሆነን ነው ረሱል ሰለላሁ ዐለይሂ ወሰለም ቂያማ ሲቃረብ የሚከሰቱ ነገሮችን አንድ በአንድ በዝርዝር ነግረውናል ከየት ሊያመጡት ቻሉ የሚለውን ነገር መግቢያ እንዲሆነን ይሄን አየት እንጠቀማለን ማለት ነው እናም ረሱላችን ዐለይሂ ሰላቱ ወሰለም ወደፊት ቂያማ ሲቃረብ ይከሰታል ብለው የነገሩንን አንዳንድ ነጥቦች አንስተን እንናገራለን ኢንሻአላህ ጥቂት ምንድነው ዓላማው ከተባለስ ምን ጠቀሜታ አለው የቂያማ ምልክቶችን መናገር ጠቀሜታው ሁለት ነገር ነው አንደኛ የሳቸውን ነብይነት ለተጠራጠረ ሰው እርግጠኛ እንዲሆን ይረዳዋል ማለት ነው غيبን ከአላህ ውጪ ማንንም አያውቅማ ወደፊት ምን ሊሆን እንደሚችል አላህ ካሳወቀው ነብይና ባሪያ ውጪ ማንንም ሊያውቅ ስለማይችል የረሱል ዐለይሂ ሰላቱ ወሰለም غيبን መናገራቸው ነብይነታቸው ጥርጣሬ ላለበት ከሃዲ ወደ እምነት እንዲመለስ አጋዥ ሆነዋል ይሄ አንደኛው ጠቀሜታ ነው ሁለተኛስ ሌላው ሁለተኛው ጥቅሙ የቂያማ ምልክቶችን ማወቅ እንድንዘጋጅ ይረዳናል ቂያማ ሲቃረብ እንደዚህ አይነት ነገሮች ይፈጸማሉ ተብሎ ተነግሮን እነዛ የተባሉ ነገሮች እየተፈጸሙ ሆነው ካገኘናቸው ከእንግዲህ ሰዓቲቷ ትንሽ እንጂ ሌላ የላትም በማለት እኛም ወደ ሞት መቃረባችንን
አኺራ የሚባል ዓለም እንዳለብን ከጌታችን ጋር ለመገናኘት በተውበት ራሳችንን ማዘጋጀት እንዳለብን ይረዳናል ማለት ነው። ዝም ብሎ ኢንፎርሜሽን አይደለም ማለት ነው። ኢንፎርሜሽን ብቻ ሳይሆን ተውበት ማድረግ እንዳለብን ቂያማ የሚባለው ዓለም በርግጥም ሊመጣ እንደተዘጋጀ እኛም በተውበትና በመልካም ስራ መዘጋጀት እንዳለብን ትምህርት እናገኛለን ማለት ነው። ብዙ አስደናቂ የሆኑ ከዚህ በፊት ታይተው የማይታወቁ የሆኑ ነገሮችን እስክናይ ድረስ ቂያማ በፍጹም አትቆምም ብለዋል ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው። ላ ተቁሙ الساعة ሰዓቲቷ ቂያማ በፍጹም አትቆምም አሉ። እስከ መቼ? ሐታ ተረው ኡሙራን ዒዛማ እጅግ በጣም ታላላቅ የሆኑ አስገራሚ ነገሮችን አስገራሚ ክስተቶችን እስክትመለከቱ ድረስ ሰዓቲቷ አትቆምም። ለም ተኩኑ ተረውነሃ ከዚህ በፊት አይታችሁት የማታውቁ ወላ تحدثون بها انفسكم ከነፍስያችሁ ጋር አምራሱ ተጫውታችሁ የማታውቁት እንዲህ አይነት ነገር ሊከሰት ይችላል ብላችሁ በውስጣችሁ ራሱ አስባችሁ የማታውቁት የሆኑ አዳዲስና አስገራሚ ክስተቶችን ሳታዩ ቂያማ አይቆምም ማለት። እነዚህ አስገራሚ አዳዲስ ክስተቶች ማየታችሁ ቂያማ ለመቆም መቃረቧን ይበልጥ ያሳያል። ስለዚህ ለተውበት ተዘጋጁ፣ ጌታችሁን በኢማን በመልካም ስራ ለመገናኘት ዝግጁ ሁኑ ነው መልእክቱ። እስቲ ከነዚህ መካከል ጥቂቱን እንያቸው። አንድ አምስት የሚሆኑትን ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ከዛሬ 1400 ዓመት በፊት ማለት ነው። الحفاة العراة رعاة الغنم وتطاولهم في البناء ጫማ የሌላቸው ሰውነታቸውን መሸፈን የሚችል ልብስ የሌላቸው ፍየልና በግ ጠባቂ ፍየል አጋጅ የነበሩ ሰዎች በአጭር ጊዜ ውስጥ ተቀይረው በፎቅ ይሽቀዳደማሉ። በፎቅ ግንባታ ወደ ላይ መሽቀዳደማቸው ቂያማ የመቃረብ ምልክት ነው። ተመልከቱ። የእግሩን ጫማ መግዛት የማይችል ዘላን ዓረብ ጫማውን የማይሸፍን ሰውነቱን በበቂ ሁኔታ የሚሸፍንበት ልብስ የሌለው በአጭር ጊዜ ውስጥ በፎቅ ግንባታ ይሽቀዳደማሉ ነው። ሐዲሱ ምን ይላል? ቡኻሪና ሙስሊም የዘገቡ ሰሂህ ዘገባ ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? በአንድ ሐዲሳቸው ሲናገሩ ማለት ነው إذا رأيت الحفاة العراة ይላሉ። إذا رأيت ባያቸው ጊዜ الحفاة ጫማ የሌላቸው በእግራቸው የሚጓዙ العراة ሙሉ ሰውነታቸውን የማይሸፍኑ የተራቆቱ ሰዎችን ባያቸው ጊዜ ምን ሲሆኑ? ጫማ አልባ የነበሩ ልብስ የሌላቸውን ስታያቸው العالة ድሃዎች የነበሩትን ሪአ አሻ ፍየል ጠባቂ ፍየል አጋጅ የነበሩትን يتطاولون في البنيان በግንባታ በህንጻ ሲሽቀዳደሙ ካያቸው فانتظر الساعة ሰዓቲቷን ተጠባበቃት። ሰዓቲቷን ተጠባበቃት። እንዲህ አይነቶችን ስትመለከት ሰዓቲቷን ተጠባበቅ፣ ቂያማ ተቃርባለች። የረሱል አለይሂ ሰላቱ ወሰላም ይሄው ዛሬ በዘመናችን አየናቸው። እነዚህ ፍየል ጠባቂዎች ልብስ ሰውነታቸውን የሚሸፍኑበት ያልነበራቸው በአጭር ጊዜ ውስጥ አላህ በሰጣቸው ነዳጅም ይሁን በሌላ መንገድ ሀብታም ሆነው እንመለከታቸዋለን። ከዛ ዛሬ የሚሽቀዳደሙት ቅያሪ ጫማ በመግዛት አይደለም። ዛሬ የሚሽቀዳደሙት ቅያሪ ልብስ ሳይሆን ወደ ላይ ፎቅ በመገንባት ነው። 10 20 30 40 50 60 70 ፎቅ እያሉ ወደ ላይ በመገንባት ሲሽቀዳደሙ በተግባር ነው የምናያቸው። እዚህ ኢማራትም ይሁን ወይንም ቅድስቲቱ ሀገር መምለከቱል አረቢየቱ ሰዑዲያ ምትሆን ማለት ነው። አላህ ይጠብቃት። ይህንን ሲያደርጉ እየተመለከትን ነው። የረሱል አለይሂ ሰላቱ ወሰላም ትንቢት እየተፈጸመ ያለ ተግባር ነው። ይሄ አንደኛው። ሁለተኛ ظهور الكاسيات العاريات المائلات المميلات رؤوسهن كأسنمة الجمال ظهور الكاسيات የለበሱ ሴቶች ወደፊት ይመጣሉ። ድሮ ያሉትም የለበሱ ናቸው። የነዚህ ልብስ ይለያል እንጂ ظهور الكاسيات ልብስ የለበሱ ሴቶች ወደፊት ይነሳሉ። ነገር ግን አልዓሪያት ለብሰው የተራቆቱ ናቸው።
አልማኢላት ባካሄዳቸው የተዘናበሉ አልሙሚላት ሌላውንም ወደ ራሳቸው የሚያዘናብሉ رؤوسهن كأسنمة الجمال ራሶቻቸው ጸጉሮቻቸውን ልክ እንደ ግመል ሻኛ ወደ ላይ የገተሩ ያቆሙ የሆኑ ሴቶች ቂያማ ሲቀርብ ይመጣሉ ሸኽ አብዱል መጂድ አልዘንዳኒ حفظه الله ይህንን ሐዲስ ያብራሩ ምን ይላሉ كان هناك بعض الصعوبة في فهم حالة النساء اللائي وصفهن رسول الله صلى الله عليه وسلم የአላህ መልእክተኛ ወደፊት ይመጣሉ ብለው የገለጿቸው ሴቶች ምን አይነት ሴቶች እንደሆኑ በትክክል ለመረዳት በጣም ከባድ ነበር ምክንያቱም بأنهن سيخرجن في آخر هذه الأمة የዚህ ኡማ መጨረሻ ዘመን አካባቢ የሚነሱ ናቸው ተብሏል وأنهن كاسيات عاريات ለብሰው ግን ራቆታቸው የሚሄዱ ናቸው ነው የተባለው ግራ ያጋባ የነበረው ለቀደምቶቹ ይሄ ነው ለብሰዋል ግን ራቆታቸው ናቸው እንዴት ይሆናል كيف تكون المرأة كاسية وعارية في آن واحد ሴት ልጅ በአንድ ጊዜ ለብሳለች ራቆቷንም ነች ተብላ ሁለት ተቃራኒ የሆነ ነገር እንዴት በሷ ላይ ሊገለጽ ይችላል ይሄንን ነገር በአግባቡ ለመረዳት በወቅቱ ይከብድ ነበር ነገር ግን حتى رأينا ذلك في زماننا ይሄው በዘመናችን ግን አየን የረሱል ሰለላሁ ዐለይሂ ወሰለም ትንቢትም ተፈጸመ ምንድን ነበር ረሱል ሰለላሁ ዐለይሂ ወሰለም ይሄንን የተናገሩት ቅድሚያ ሐዲሱን እንየውና ወደ ማብራሪያው እንመለሳለን የአላህ መልእክተኛ ከ1400 ዓመት በፊት የተናገሩት ኢማሙ ሙስሊም በሰሂሃቸው ኢማሙ አህመድ በሙስነዳቸው የዘገቡት ሲንፋኒ ሚን ኡመቲ አሉ ከኔ ኡመት ሁለት ቡድኖች አሉ ወደፊት የሚመጡ ሚን አህሊ النار የእሳት ሰዎች ናቸው የእሳት ሰዎች ናቸው ለም አረሁማ አሁን የማላያቸው ወደፊት የሚመጡ አንደኛ ቀውሙን ህዝቦች ናቸው معهم سياط كأذناب البقر ልክ እንደ እንስሳት ጅራት እንደ ላም ጅራት አለንጋን የሚይዙ ናቸው يضربون بها الناس ሰዎችን የሚቀጠቅጡ ሰዎችን የሚዘልሙ አምባገነን የሆኑ ህዝቦች ንጉሶች ይመጣሉ ሁለተኛዎቹ ወኒሳኡን ሴቶች ይመጣሉ ካሲያቱ ለብሰዋል ዓሪያት ግን የተራቆቱ ናቸው ማኢላት ሙሚላት ማኢላት ሲሄዱ ባካሄዳቸው እየተንሻፈፉ እየተዘናበሉ ነው የሚሄዱት ወደ ቀኝ ወደ ግራ ሙሚላት ሌላውንም ወደ ራሳቸው የሚያዘናብሉ ናቸው ወጣቱ ወንዱን ማለት ነው رؤوسهن كأسنمة البخت المائلة ልክ ራሶቻቸው እንደ ግመል ሻኛ ወደ ኋላ የተንገዋለለ ነው لا يدخلون الجنة ولا يجدون ريحها جنتنا አይገቡም ሽታዋንም አያገኙዋትም ማለት ታዳምናሩ ሸኽ አብዱል መጂድ አልዘንዳኒ ይሄን ሲያብራሩት ካሲያቲን ዓሪያት ለብሰዋል ግን ራቆታቸው ናቸው ሚለውን ሶስት ትርጓሜ ነው የሰጡት አንደኛ እንደተባለው ሙሉ ቀሚስ አድርጋለች አልለበሰችም እንዳይባል ለብሳለች ማለት ነው ለብሳለች ተብላ ደግሞ እንዳትገለጽ ያ የለበሰችው ቀሚስ ስስ ከመሆኑ የተነሳ አሳልፎ ሙሉ ገላዋን ያሳያል ሙሉ ገላዋን ስለዚህ ገላዋ ከታየ ራቆቷን ነች ለብሰው ራቆታቸው የሆኑ ሴቶች ማለት ይሄ ነው አንድ ሁለተኛው ትርጉሙ ደግሞ ምንድነው ሸፋፍ ነው የለበሰችው በጣም እንደ ታይት ጠባብ ነው አልለበሰችም እንዳይባል ይሄው ጨርቁ ሰውነቷ ላይ አለ ለብሳለች ደግሞ ተበላ አሁንም እንዳትገለጽ በጣም ጠባብ ከመሆኑ የተነሳ የሰውነት ቅርጿን አጉልቶ በደንብ ያሳያል ቅርጿን ካሳየና ከጎላው ራቆቷን ነች ማለት ነው ለብሰው ራቆታቸው የሚሄዱ ሴቶች ሶስተኛው ደግሞ የሰጡት ትርጉም ምንድነው ጉርድ ቀሚስ ወይም ሚኒ ነው ለብሳ የምትሄደው ስለዚህ ሚኒ ከለበሰች እስከ ጉልበታው እስከ ታፋዋ ከሆነ ከታፋዋ በላይ ለብሳለች ማለት ነው ከታፋዋ በታች ደግሞ ተራቆታለች ለብሰው ራቆታቸው የሚሄዱ ሴቶች ሶስቱም በዘመናችን የምናያቸው አለባበሶች ናቸው እንደዚህ አይነት ሴቶች ይመጣሉ ማኢላት ደግሞ ምንድናቸው ይላል ማኢላት የተዘናበሉ ናቸው ምን ማለት ነው መዘናበል የሚለው ዚያ ሸኹ ምን ይላሉ وقد اكتمل الميل عن طريق المستقيم ከሐቅ መንገድ መዘናበላቸውን ለማለት ከሆነ በርግጥም ተሟልቷል የአላህን ሸሪዓ በመጣሳቸው ከሐቅ ተዘናብሏል ወይንም ወተማዩሉ ቢልአጅሳድ ይላሉ በሰውነት ቅርጽ ነው መዘናበል ማለት አካሄድ ላይ حتى وضعوا لهن في احذيتهن كعوبا عاليه ከታች ከግራቸው በታች ታላላቅ የሆኑ ጫማዎችን ይለብሳሉ
እቺ ልጅ ያረገችው ጫማ ከቁመቷ በላይ ነው እንደሚባለው ማለት ነው ታላቅ ጫማ ያደርጋሉ ሊስቲክማል الميل في الاجسام በሰውነት ቅርጻቸው ወደ ቀኝ ወደ ግራ እየተንሻፈፉ ለመሄድ ማለት ነው እንዲህ በመሄድ የሚዘናበሉ ቅርጻቸውን ያዘናብላሉ وهن بهذا الميل مميلات لكثير من الشباب ስለዚህም በመዘናበላቸው ሙሚላት ናቸው ብዙ ወጣቱን ወደ ራሳቸው በማዘናበል መስመር የሚያስቱ ለፊትና የሚጥሉ ናቸው እንዲህ አይነቶቹ ይመጣሉ رؤوسهن كأسنمة البخت المائلة ራሶቻቸው ልክ እንደ ግመል ሻኛ ወደዚህ ወደ ላይ የቆመ ነው ጸጉሮቻቸውን ማለት ነው እንዲህ አይነት ሴቶች ይመጣሉ ጀነትን አይገቡም ሽታዋንም አያገኙዋትም አላህ እህቶቻችንን ከዚህ ይጠብቃቸው በአላህና በመልእክተኛው ሸሪዓ የሚኖሩ ያደርጋቸው ይህ የረሱል አለይሂ ሰላቱ ወሰላም ምንድነው ትንቢት ነው ሌላው ሶስተኛ የቂያማ ምልክት قبض العلم وكثرة الزلازل علم ينسال كسوش مهكل وكثرة الزلازل يمريت من كتكت يبزال وتقارب الزمان جيزيو يكرربال وظهور الفتن فتنة وشفا يوطالو يبسالو وإطالة البناء جنباتاوች በጣም ይስፋፋሉ ይሄም የቂያማ ምልክት ነው ይህን በተመለከተ ረሱል አለይሂ ሰላቱ ወሰላም ምንድነው የሚሉት ቡኻሪ በዘገበው ሰሂህ ዘገባ لا تقوم الساعة ሰዓቲቷ ቂያማ አትቆምም ይላሉ حتى يقبض العلم علم እስኪነሳ ድረስ አሉ علم ይነሳል ከሰዎች አሉ እንዴት ነው علم የሚነሳው ሲባል በሌላ ሐዲስ እንደተናገረው ان الله لا ينزع العلم الله علما ከሊቃውንቶች ጭንቅላት ውስጥ መዝዞ ያነሳውም ማለት ነገር ግን علምን እንዴት ያደርገዋል بموت العلماء ዑለማዎችን ወደሱ ይወስዳቸዋል ሊቃውንቶች ይሞታሉ ከዛ በኋላ ምን ይሆናል ህዝቡ ጃሂል ብቻ ነው የሚቀረው ጃሂልን መሪያቸው አድርገው ይይዙታል ራሱ ጸሞ ህዝቡን ያጠማል ማለት ነው ከመጥመምም ከማጥመምም አላህ ይጠብቃል ስለዚህም እዚህ ቦታ ላይ ምንድነው علم እስኪነሳ ድረስ يعني بموت العلماء ዑለማዎችን አላህ ወደሱ ይወስዳቸዋል ማለት ነው ይሄ ነገር ይበዛል አላህ ይጠብቅልን በህይወት ያሉትንም በእነሱ ተጠቃሚ ያደርጋል علم ከመሐከላችሁ እስኪነሳ ድረስ ቂያማ አይቆምም አንድ ሁለተኛ ደግሞ وتكثر الزلازل የመሬት መንቀጥቀጥ ይበዛል በየቦታው ዜና ተሰማላችሁ የመሬት መንቀጥቀጥ ሶስተኛ ويتقارب الزمان ጊዜው ይቀራረባል በሌላ ሐዲስ ላይ አመቱ እንዳንድ ወር እስኪያጠር ድረስ ወሩ አንድ ሳምንት እስኪሆን ድረስ ሳምንቱ የአንድ ቀን ያህል እስኪሆን ድረስ ቀኑ ደግሞ የሰዓት ያክል እስኪመስል ድረስ ጊዜው ይቀራረባል ይሄው ምልክቱን ያያየው ነው ምናልባት የኛ ልጆች ደግሞ ከኛ በባሰ ሁኔታ አስደንጋጭ ነገርን ሊያዩ ይችላሉ ዛሬ ስራ ያለው ሰው ብቻ ሳይሆን ስራ የሌለው ስራ የፈታው ከመቼው መሸ ከመቼው ነጋ ነው የሚለው አምና ረመዳን የተሰናበት ነው አሁን ይሄው ረመዳን ሊገባ አንድ ወር ሙሉ ቀረው ይያለ ነው አላህ በሰላም ያደርሰን አንድ ወር ሙሉ ቀረው ማለት ስንት ወር አሳልፈናል ማለት ነው ረመዳንን ካሰናበትን 10 ወሮችን አሰናብተናል ማለት ነው አሁን አንድ ወር ብቻ ነው የቀረን ማለት ነው ጊዜዎች እጅግ በጣም ይቀራረባሉ حتى يتقارب الزمان زمانو ጊዜው እስኪቀራረብ ሰዓቲቱ አትቆመም وتظهر الفتن فتنዎች በየቦታው ይፋ ይወጣሉ ይሰራጫሉ ዓለም الاسلامي በተለይ በአሁኑ ሰዓት የሚያየው ፈተና وحتى يتطاول الناس في البنيان ሰዎች በግንባታም እስኪሽቀዳደሙ ድረስ በየስፍራው ምንድነው የሚሆነው በቃ በግንባታ መሽቀዳደም ብቻ ነው የሚሆነው እነዚህ ነገሮች ሳይታዩ ቂያማ በፍጹም አይቆምም ይሄን ምልክት ማየት ከጀመራችሁ ተውበት በማድረግ ቶሎ ብላችሁ ወደ ጌታችሁ ወደ አላህ ተመለሱን ተዘጋጁ አላህን ለመገናኘት ተውበትን በማብዛት ኢማንን በማደስ ኸይር ስራን በማብዛት አላህን ተገናኙ ነው መልእክቱ እንዲህ አይነት ጊዜ ይመጣል አራተኛ ሌላው ከተናገሩት መካከል ተስሊሙል ኻሳ ሰላምታ ለግል ይሆናል وفشو التجارة ንግድ ይስፋፋል وقطع الارحام ዝምድና መቁረጥ ይመጣል وكثرة القراءات የንባብ አድማሱ ይሰፋል وشهادة الزور የውሸት ምስክርነት አደባባይ ይፋ ይወጣል ነው ምን ማለት ነው የሚለውን ሐዲሱን እንየውና እንመልከት ይህንኑ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ቡኻሪ በዘገበው ሰሂህ ዘገባ ላይ የተናገሩት
ኢነ በይነ የደይ ሰዓቲ አሉ ከፊት ለፊቴ ሰዓቲቷ ወይም ቂያማ አለች አሉ እሷ ከመምጣቷ ከመከሰቷ በፊት አሉ ምን ይመጣል አሉ ተስሊሙል ኻሳ ሰላምታ ለግል ይሆናል አሉ ምን ማለት ነው አን يخص الانسان بالسلام من يريد ሰውየው የሚፈልገውን ብቻ ነጥሎ በሰላምታ ሰላም የሚልበት ጊዜ ይመጣል እንደ ድሮ ዘመን ሙስሊም ስለሆንክና ስለሆንሽ ብቻ የአላህ ሰላምታ የሆነው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንደ ድሮ ዘመን አይስፋፋም ይሄ ሰላምታ እየቀጨጨ ለማን ብቻ መሆን ይጀምራል ቂያማ ሲቃረብ ለግል ለሚያውቀው ብቻ ለጓደኛ ሰላምታ ለግል መሆን ይጀምራል ሰውየው የሚያውቀው ብቻ ሰላም ነው የሚለው እንደዚሁም ንግድም ይስፋፋል የንግድ መንገዶች እጅግ በጣም ይስፋፋል የተናገሩት ነውና ተስሊሙል ኻሳ ሰላምታ ለግል ይሆናል ወፍሹ ቲጃረቲ ንግድም በጣም ይስፋፋል حتى تعين المرأة زوجها على التجارة ሴት ልጅ ሚስት ባለቤቷን በንግዱ ዓለም ተሰማርታ እስክታግዘው ይሄ የቂያማ ምልክት ነው በፊትስ ምን ነበር በፊት ሴት ልጅ የቤት እመቤት ነች ደጅ ወጥቶ በፀሐይ ተቃጥሎ ድንጋይ ተሸክሞ ላይታች ዳገት ቁልቁለቱን ወጥቶና ወርዶ የቤተሰቡን ቀለብ የሚሸፍነው ማን ነበር አባት ነው አባወራ ነው የቤቱን ጣጣ ደግሞ እሷ አዘጋጅታ ትጠብቀዋለች ዛሬ ግን ነጋዴ ሆና ትወጣለች የትዳር አጋሯንም ቤቷንም በንግድ ታግዛለች ሴት ልጅ መነገዷ حرام ነው እያልኩ አይደለም ሸሪዓውን ካልጠበቀች በርግጥ حرام ነው የሚሆነው ምን ትነግዳለች እንዴት ትነግዳለች ከማን ጋር ትገበያያለች ያንን ሁሉ ዓሊም አይቶ ነው የሚወስነው ነገር ግን አስሉ ምንድነው እሷን ወደ ንግድ ሊያስወጣት የሚችል አስገዳጅ ሁኔታ ካልተከሰተ በስተቀር ወቀርነ ፊ ቡዩቲኩን ነው በቤታችሁ እርጉ ነው ማን ወጪ ጠየቀሽ አንቺን እስላም እኮ አክብሮሻል ተወልደሽ እስክትዳሪ ድረስ 5 ሳንቲም ወጪ አትጠየቂም ወጪ የማን ነው ቤተሰብሽ አንቺን የማኖር ግዳጅ ተወልደሽ እስክትዳሪ ተድረሽ ደግሞ እስክትሞቺ ወይ ባለቤትሽ እስኪሞት ወይ እስክትፋቱ ድረስ ደግሞ በማን ነው ወጪው በባልሽ ነው 5 ሳንቲም ወጪ አትጠየቂ ይሄ ማለት ተወልደሽ እስክትሞቺ ወይ ተወልደሽ ባለቤትሽ እስኪሞት ወይ እስክትፋቱ ሴት ልጅ 5 ሳንቲም ወጪ አይጠይቃትም ለምን ከቤተሰቦችሽ ሚሊዮን ለምን አትወርሽም ቤተሰቦችሽ ሀብታም ሆነው ሲያወርሱሽ ወይ በስጦታ መሰረት ለምን 10 ሚሊዮን ዶላር አይሰጡሽም ባለቤትሽ 5 ሳንቲም አንቺን የማስገደድ መብት የለውም ከዛ ብር ላይ ፍቅር አስገድዶሽ አዘኔታ አስገድዶሽ ለትዳር አጋርሽ እንካ ስራበት ብለሽ ካልሰጠሽው በስተቀር እንደ ሸሪዓ ሴት ልጅ ላይ 5 ሳንቲም ዋጅብ የለባት አልጋዋ ላይ ቁጭ ብላ ተዝናንታ መኖር ግዳጇ ነው የባለቤትሽን ሐቅ ጠብቂ ታዘዢው ነው እንጂ ተባልሽው የሱንና የልጆችሽን ጉሮሮ ለመዝጋት ደጅ ውጪ የቀን ሰራተኛ ሁኚ ተበለሽ አልተገደድሽ ያ ኑሮ ሲያስገድድሽ ሸሪዓውን ባልጣሰ መልኩ ህይወትን ለማሸነፍ ብለሽ ትግል ዓለም ውስጥ የምትገቢው ነው ያ ነው መሆን ያለበት ማለት ነው ስለዚህ ወደፊት ግን ሴት ልጅ ባሏን በንግዱ ዓለም ተሰማርታ እስክታግዘው ድረስ ቂያማ አይቆምም ይሄ ነው ከዛ ይቀጥላል حتى تعين المرأة زوجها على التجارة وقطع الأرحام زمدنا راسو يقوارطال ዛሬ የዝምድና ሐቅ የሚባል አለ ዛሬማ ዘመዳችን ሶሻል ሚዲያ ነው የቤተሰብ ሐቅ ማን ነው የሚጠብቀው አላህ ያገራለት ካልሆነ በቃ የቤተሰብ ሐቅ የፌስቡክ ሐቅ ነው የዋትስአፕ ሐቅ ነው እነዚህ ናቸው የሚየተጠበቁ ያሉት ከቤተሰብም እንኳን ራሱ አራርቆናል ባልና ሚስትም ምናልባት አላህ ካገራላቸው በስተቀር እንጂ ምናልባትም ቤት እንደገባ እሷ በአንድ ሳሎን እሱ በሌላኛው ሳሎን ጥግ ሆኖ ይሆናል በዋትስአፕ ይሆናል ቻት የሚደራረጉት ሃይ የሚባባሉት ዝምድና ይቋረጣል ቂያማ ሲመጣ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ይሄ የቂያማ ምልክት ነው ወظهور الشهاده بالزور وظهور الشهاده بالزور የውሸት ምስክርነት ይፋ ይወጣል በቃ አደባባይ ላይ የውሸት ምስክርነት عادي ነው የሚሆነው ምንም ነገር አይመስልም وكتمان شهاده الحق የእውነት ምስክርነት ይሸሸጋል ሰሚ የለው እውነተኞች ተሰሚነት አይኖራቸው
ውሸታሞች ናቸው የሚታመኑት የውሸት ምስክርነት ይፋ ይወጣል አደባባይ ላይ መሸማቀቅ የለም ምን የለ የእውነት ምስክርነት ግን ይሸሸጋል ይደበቃል በጣም ያንሳል እውነተኞችም ጭምር ማለት ነው እንዲህ አይነት ነገሮች ከመከሰታቸው በፊት ቂያማ አይቆምም ነው ስለዚህ አሁን ነፍስያችንን መመርመር አለብን እኛም ሐዲሱ ከተነገረባቸው ሰዎች እንዳንሆን ሁሌም ንግግራችን ምስክርነታችን እውነት መሆን አለበት ከውሸት መራቅ አለብን ረሱል ሰለላሁ ዐለይሂ ወሰለም ሙስሊም አይዋሽም ነው ያሉት ሙስሊም ነን ብለን ካመንን ለምንድን ነው የምንዋሸው ሁሌም እውነተኛ መሆን አለብን በውሸት ከተፈተነን ወዲያው ተውበት እንግባ ይሄ የቂያማ ምልክት ነው ዝምድናችንን እንቀጥል በስልክም ቢሆን እንደውም ዛሬ የገራልን ሶሻል ሚዲያው የበለጠ ዝምድና ራሱ መቀጠል ምንችልበት ነበር ማንንም ሰው እንደምታውቁት ዋትስአፕ የቴሌግራም ግሩፕ ክሬት ማድረግ ነው አይደለ የሚችለው ዒልም አይጠይቅም ገንዘብ አይጠይቅም ፍሪ ነው ስለዚህ እናንተ በስራ ምክንያት ወደ አረብ ሀገርና ወደ ተለያየ ሀገር የሄዳችሁ የቤተሰብ ግሩፕ ለምን ከፍታችሁ ቤተሰብን ለምን ዚያራ እናደርግ ልክ የዳዋ ግሩፕ እንደሚከፈተው አንቺ አንድ ግሩፕ ክፈቺ ቤተሰቦችሽን ዘመዶችሽን ወንድምህ ታላቅ አክስት አጎት ቤተሰብን እዛ ግሩፕ ውስጥ አድ ማድረግና ዝምድናን መቀጠል ከእስላማዊ ግሩፖች የምትማሪያቸውን ትምህርት ደግሞ ወደዛ ደግሞ ሼር ያደርግሽ ቤተሰቦችሽም እንዲማሩ ማድረግ ይቻላል የበለጠ ዝምድናውን እንደውም ማጠናከር ነው በአንድ በኩል መጥፎ ነገርን ተሸክሞ ሲመጣ በሌላ ነገር ደግሞ ጥሩም ነገር አለው ማለት ነው እና እንዲህ አይነቱ የቂያማ ምልክት ነው በማለት ረሱል አለይሂ ሰላቱ ወሰለም አስተምረውናል ማለት ነው ሌላው አሁንም ከቂያማ ምልክት ረሱል ከተናገሩት አምስተኛ ከፍረቱ ዚና ወሹርቡል ኸምሪ ዝሙት እጅጉኑ ይስፋፋል እንዲሁም ኸምር መጠጣት አስካሪ መጠጥና ዚና በድሮ ጊዜ ናዲር ነበር በጣም ቀሊል ነው ትንሽ ነው አሁን ቂያማ ሲቃረብ ግን እጅጉኑ ይበዛል ይስፋፋል قال عليه الصلاه والسلام رسول صلى الله عليه وسلم بخارينا مسلم بزغبوت حديث ላይ ምን ይላሉ ان من اشراط الساعه كساعتቷ ምልክቶች ቂያማ ከመቃረቧ በፊት ከሚታዩ ምልክቶች ከመቆሟ በፊት ከሚታዩ ምልክቶች أن يرفع العلم እውቀት ከማከላችሁ መነሳቱ ነው ሊቃውንቶችን እንዲሞቱ በማድረግ አላህ ዓሊሞችን ወደ ራሱ በመውሰድ ቂያማን ያቆመዋል ويكثر الجهل مهيمنت يبزال مهيمنت يسفافال ويكثر الزنا زنا يسفافال زنا يسفافال እንደውም በሌላ ሐዲስ ተናግረዋል መስፋፋቱ ሳይሆን አደባባይ በሰዎች መንገድ መተላለካ ይሆናል በዛ ዘመን ከሚኖሩ ሰዎች መካከል ትንሽ ሀያ አለው የሚባለው ማን ነው እባካችሁ አንዴ ወደ መንደሩ ገባ ብላችሁ ዚናውን ፈጽሙ የሚለው ሰው ነው ጭራሽ በሰዎች መተላለፊያ መንገድ ላይ አደባባይ ላይ ዚና ይፋ ይወጣል ነው ያሉት ምንም የማያሳፍር አዲ ነው የሚሆነው ቂያማ ሲቃረብ ويكثر شرب الخمر አስካሪ መጠጦችን መጠጣት በእጅጉኑ ይስፋፋል ይሄው ዛሬ እንደምታዩት በየቴሌቪዥኑ ማለት ነው ወይ አንድ ኳስ ጫወታን ወይም አንድ ትምህርትን ወይ አንድ ፕሮግራምን ስፖንሰር ያደርጉና ማስታወቂያቸው ምን ይሆናል ጠጅ ይሆናል ኸምር ይሆናል ማለት ነው ጭራሽ ዘመኑ የቢራ ነውም ይባላል ይፋ ይወጣል በፊት እኮ ሰው ተደብቆ ነው የሚጠጣው ለዛውም ደጅ ሳይሆን ቤቱ ይዞ ነው የሚገባው ዛሬስ እንደውም አንተ አፍራህ አንገትህን ደፍተህ ነው በእነሱ በኩል መጣልፈው እያፈጠጥክባቸው ምን አይነት ናቸው ይያልክ አይደለም አንተን ነው የሚያሳፍሩ ካስፈለገም ናንጂ እንጠጣ ይለዋል ስማ ሁሉ ወጀም ይቀየራል አንድ ሐዲስ ላይ ረሱል ተናግረዋል ቂያማ ሲቃረብ የኸምር ስም ይቀየራል ስለዚህ ዛሬ ስሟን ቀይረው አስካሪ መጠጥ ምናምን ሳይሆን ጥሩ ስም ይሰጣታል ማለፊያም ትሁን ብቻ ወይም ደግሞ እርካታ ወይ ራሃ አንድ ስም ይወጣላትና በአግባቡ ልክ እንደ ውሃ ትጠጣለች ማለት ነው ዛሬ እኮ የሚያፍረው እኮ ኸምር ጠጥቻ አላውቅም የሚል ሰው በህይወቴ ሰክሬም ኸምር ጠጥቻ አላውቅም የሚል ሰው እኮ ነው በየቦታው የሚወራለት እንትና እኮ ሱብሃንአላህ ጠጥቶ አያውቅም እኮ ነው የሚባለው ይጠጣል እኮ አይባልም አዲ ነው እንግዳ ነገር አይደለም የማይጠጣ ከሆነ ግን እንትና እኮ መጠጥ አይጠጣም አላህ ወንድምና እህቶችን ከዚህ አይነት መጥፎ ነገር ይጠብቃል እንዲህ አይነት ነገር ቂያማ ሲቃረብ ረሱል ሰለላሁ ዐለይሂ ወሰለም ይስፋፋል የዝሙት ቤቶችም እንዲሁም የኸምር ቤቶችም ማለት ነው ይሄ የቂያማ ምልክት ነው ሁለት የቀሩትን ስድስተኛና ሰባተኛ ልጥቀስላችሁና ኢንሻአላህ በዚህ ሰናበታለሁ ሌላው ስድስተኛ انتشار التعامل بالربا በወለድ መጠቃቀም ያለ መጠንም ይስፋፋል የጥቂቶች ሳይሆን
ሁሉም ሰው ወለድ ውስጥ ይካተታል قال عليه الصلاه والسلام رسول عليه الصلاه والسلام አቡ ዳውድና ኢብኑ ማጃ በሱነናቸው በዘገቡት ሐዲስ ላይ እንዲህ ይላሉ ليأتين على الناس زمان በሰዎች ላይ ጊዜ ይመጣል ረሱል عليه الصلاه والسلام በሰዎች ላይ ጊዜ ይመጣል لا يبقى منهم احد አንድም ሰው የማይቀርበት إلا أكل الربا ወለድን የበላ ቢሆን እንጂ ወለድን የማይበላ ፈጽሞ የማይገኝበት የሆነ ዘመን ይመጣል ያ ዘመን ማለት አንድም ሰው አይቀርም ሁሉም ወለድን ይበላል የወለድ ተጠቃሚ ይሆናል فمن لم يأكله ያልበላው እንኳን ሸሽቶ ከወለድ እየተጠነቀቀ ማይበላው ሰው አصابه من غباره አዋራው ይነካዋል የወለዱ አዋራ ወይ በሚበላው ሰው ወይ በሌላ መንገድ በንክኪ የወለዱ አዋራው ይደርሰዋል በቃ አጠቃላይ ወለድ ዓለም አቀፍ የንግድ ሲስተም እስኪሆን ድረስ ይስፋፋል ማለት ነው ይሄ ቂያማ ሲቃረብ የሚሆነው ነው እና ረሱል አለይሂ ሰላቱ ወሰላም ተናግረውት ይው በተግባር ሲፈጸም ያያየን ከወለድ አሁንም አላህ ይጠብቃል በወለድ የተፈተኑትንም አላህ በተውበት ወደሱ ይመልሳቸው ወለድ በጣም ከፍተኛ አደጋ ነው ወለድ ማለት ከአላህ ጋር ጦርነት መግጠም ነው ወለድ ማለት ትንሹ አደጋው ከእናት ጋር ግንኙነት እንደመፈጸም ነው ወለድ እጅግ በጣም ከፍተኛ ነው ዛሬ በዱንያ ላይ መረጃው ደርሷቸው ተውበትም ሳያደርጉ ወለድን ሲጠቀሙ ሲበሉ የነበሩ ሰዎች በዛው ቢሞቱ የቂያም ቀን ከመቃብራቸው የሚቀሰቀሱት ልክ አውድቅ እንደሚጥለው ሰው ከመቃብራቸው ቢነሱት ወለድ እጅግ በጣም አደጋ ነው የመጨረሻው ሰባተኛ التحية بالتلاعن وتشبه الرجال بالنساء والنساء بالرجال በተለይ ይሄንን የምታውቁ ወንድሞች በዌስተርን ወይ በአሜሪካ የምትኖሩ እስቲ ተፈጽሟል ወይ ንገሩኝ التحية بالتلاعن ቂያማ ሲቃረብ ሰላምታ በስድድብ ይሆናል ያሉት ሰላም አለይኩም ጀማል እንደምን አደርክ አህመድ አይደለም በስድድብ ነው ሰላምታ የሚጀመረው ቂያማ ሲቃረብ رسول صلى الله عليه وسلم من قالوا لا تزال الأمة على شريعة حسنة أمتوچه ملكام بهونه شريعة ላይ ከመሆን መቼም አይወገዱም ما لم تظهر فيهم ثلاث ሶስት ነገር በይፋ እስካልታየ ድረስ ሶስት ነገር በይፋ እስካልወጣ ድረስ ያ ነገር መታየት እስካልጀመረ ድረስ የኔ ኡመቶች መልካም ነገር ላይ ከመሆን በሸሪዓው መልካም ነገር ላይ ከመጓዝ አይወገዱም ማናቸው እነዚህ ሶስት ነገር አንደኛ ማለም ይقبض منهم العلم ዕውቀት ከመሐከላቸው እስካልተነሳ ዑለማዎችን በመውሰድና በመግደል ከመሐከላቸው ዒልም እስካልተነሳ ድረስ ሁሌም በመልካም ነገር ላይ ናቸው ሁለተኛስ ويكثر فيهم ولد الخبث የዝሙት ልጆች እስካልበዛ ድረስ ቂያማ ሲቃረብ የዝሙት ልጅ ይበዛል ማለት በዚና የሚወለዱ ዲቃላዎች የዝሙት ልጆች ይበዛሉ ይሄ ነገር እስካልበዛ ድረስ ቂያማ አይቆምም ወይም የኔ ኡመቶች በመልካም ነገር ላይ ከመሆን አይወገዱም ሶስተኛ ويظهر فيهم السقارون ሰቃሩኖች እስኪመጡ ድረስ አለ ሰቃሩኖቹ ካልመጡ አሁንም ኡማው በመልካም ነው ሰቃሩኖች ይፋ ከወጡ ከታዩ ግን ከመልካም ነገር መወገድ ይጀመራል قالوا وما السقارون ሰሃባዎቹ ጠየቁ ሰቃሩኖች ማለት ደግሞ ማን ናቸው አሉ ሰቃሩን قال እሳቸውም አሉ ነሽኡን ሰዎች ናቸው አሉ ሰቃሩን ማለት يكونون في آخر الزمان መጨረሻ ዘመን አካባቢ ነው የሚመጡት አሉ እነዚህ ሰቃሩን የሚባሉት تكون تحيتهم بينهم إذا تلاقوا التلاعن በመሐከላቸው ሲገናኙ ሰላምታቸው التلاعن መረጋገም መሰዳደብ ነው የሚሆነው በስድብና በእርግማን ይጀምራል just a fashion ማለት ነው በቃ ሰላም الله عليكم ورحمته وبركاته የሚሉት እስላማዊ ሰላምታዎች በእነዚህ በሰቃሩኖቹ ሰበብ መጨረሻ ዘመን ላይ በስድድብና በእርግማን ይሆናል ምናልባት አውሮፓው ላይ አሜሪካው ላይ ተጀምሮ ሊሆን ይችላል والله اعلم ረሱል ሰለላሁ ዐለይሂ ወሰለም የተናገሩት ግን በምንም አይነት መልኩ መሬት ጠባይልም ማለት ነው የተባለው ሁሉ መፈጸሙ አይቀርምና በሌላም ሐዲሳቸው ምን አሉ من علامات اقتراب الساعه ሰዓቲቷ ለመቃረቧ ምልክቱ አሉ ሰዓቲቷ ለመቃረቢያ ምልክቱ ተሸብሁ الرجال بالنساء ወንዶች በሴት መመሰል ይጀምራሉ ጸጉር አሰራሩ የልብስ አለባበሱ ሁኔታቸው አክቱ በቃ አጠቃላይ ወንድ ሴትን መመሰል ይጀምራል والنساء بالرجال ሴት ልጅ ደግሞ ወንድን መመሰል ትጀምራለች ባነጋገሯ ባለባበሷ በሁኔታዋ
እንዲህ አይነት ነገሮች መመሳሰል በሚታይበት ጊዜ ሰዓቲቱ ለመቃረቧ በቂ ምልክት ነው። እንደዚህ አይነት ነገሮች ይከሰታሉ። ብዙ ትንቢት ነው ረሱል አለይሂ ሰላቱ ወሰለም የተናገሩት። ሰባቱን ለዛሬ ያየነው ለበረካ ለመግቢያ ያከል ነው። እና አሁን ወደ ማጠቃለያው ስንመጣ ምንድነው የሚያሳየን? አንደኛ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው። ወማ ينطق عن الهوى አላህ እንደመሰከረላቸው ከልብ ወለዳቸው አይናገሩ። ኢን ሁወ ኢላ ወህይ ዩሃ ከጌታቸው ከአላህ ዘንድ የተላለፈላቸውን ወህይ እንጂ አያወሩ። በተግባርም በዘመናችን ያየነው ነው የአላህ ነብይ ለመሆናቸው ግራ ለገባው ሰው ማስረጃ ነው እንጂ አላህ ከመሰከረላቸው በቂ ነው ለነብይነታቸው ግራ ለተጋባው። ሁለተኛስ በዘመናችን ተፈጽሞ እያየነው ነው የምንል ከሆነ ምንድነው ማድረግ ያለብን? አላህ እዛ ፊትና ውስጥ እንዳይከተን ትንቢቱ ከተነገረላቸው የቂያማ መቃረቢያ ዘመን ሰዎች እንዳንሆን ራሳችን በተውበት ወደ አላህ እንመለስ፣ ኢስቲግፋር እናብዛ፣ በመልካም ስራ እንበረታታ፣ ኢማናችንን እናድሰው። ስለዚህ ሞት የበለጠ ቅርብ ነው ማለት ነው። ምክንያቱም አንድ ሰው ሞተ ማለት በነፍስ ወከፍ ቂያማ ቆመበት ማለት ነው በግሉ። እንዲህ አይነቱ ነው። ገና ብዙ ትንቢቶች ተናግረዋል። ጉዝ ነገር ይናገራል ብለዋል ረሱል ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው። ሰውየው ከቤቱ ሲወጣ በጫማው ስር አስቀምጦት ይወጣል፣ ጉዝ ነገር ነው። ከዛ በኋላ በመንገድ ላይ እየሄደ እሱ ከቤቱ ከወጣ በኋላ ቤቱ ውስጥ ማን እንደገባ ምን እንደተፈጸመ የሚነግረው ነገር ሁሉ ይመጣል ነው ያሉት። ስለ ጉዝ ነገር በጫማው ላይ ያደርገዋል፣ ከቤቱ ይወጣል፣ ከዛ በኋላ ቤቱ ውስጥ ስላለው ነገር ሁሉ ሙሉ ኢንፎርሜሽን ይሰጠዋል። ሐዲሱን ሙሉውን ማቅረብ ይቻላል አስፈላጊ ከሆነ። ብዙ ትንቢቶችን ተናግረዋል። እኛ እንድንማርበት ነው። ራሳችንን በተውበት እናግዝ። አላህ የአኺራ ሰው ያድርገን። ተውበታችንን አላህ ይቀበለን። ወንድሞቻችንንም አላህ ይነስራቸው።